በጭስ በተሞላ ሰዎች በጩኸት በከበቡት በዲትሮይት የከርስ ምድር ወይንም አንደርግራውንድ የራፕ ክለብ ውስጥ ነው። አንድ ወጣት ፊቱ በቅርብ ይታያል። ፊቱ በላብ ተጠምቋል። ራሱን ዝቅ አድርጎ ማይክሮፎኑን አጥብቆ ይዟል። በሰዎች ንቀትና በጩኸት በተሞላ አንድ ጠባብ አዳራሽ ውስጥ እስትንፋስ ቁልቁል ሲወርድ ይሰማሃል። በዙሪያ ያሉ ሰዎች ሁሉ እንዲህ ይሉሃል፣ አንተ እዚህ ቦታ አትመጥንም፣ ያንተ ቀለም ነጭ ነው፣ ያንተ ማንነትና ባህል ከዚህ ጥበብ ጋር አይሄድም፣ ውጣ እየተባለ ነበር። I feel like anybody can do anything they set their mind to. It depends on how bad you want it, and I wanted to do it. You know, at this stage of my life, I don't feel like there's too much that I can't do. I don't mean to sound cocky or nothing, but if I like really want to do it, I don't give up that easy. በዚያች ቅጽበት ግን ምርጫ ሁለት ብቻ ነው። ወይ በሰዎች ትችት ተሸማቀህ ማይክሮፎኑን ጥለ መውጣት፣ አሊያም ደግሞ የውስጥን እሳት አቀጣጥለ የሰዎችን ጩኸት ማጥፋት። ይህ ታሪክ ዛሬ በዓለም ሙዚቃ ታሪክ ውስጥ ስሙ በወርቅ ቀለም ስለተጻፈው ኦስካርና በርካታ የግራሚ ሽልማቶችን ስለሰበሰበው ታላቅ የጥበብ ሰው ብቻ አይደለም። ይህ ታሪክ በድህነት አረንቋ ውስጥ ተወልዶ በአሰቃቂ ማህበራዊ ጫናዎች አልፎ የገዛ ሕይወቱን ምስቅልቅል ወደ ድንቅ የጥበብ ሥራ ስለቀየረው ስለ ማርሻል ማዘርስ ወይም ሁላችንም ስለምናውቀው ኤሚኒየም ነው። እውነተኛ የጽናት ጉዞ ነው ኤሚኒየም። Cold steel on the tabletop, another night I can't let go. The city hums a concrete drone that only lost souls seem to know. I trace the cracks on the pavement, every fissure holds a bitter truth. Just another ghost of promise from a misspent and callous youth. They built these walls up just to see them fall, but I'm the wrecking ball they never dared to call. Every scar I got just እኛ በኢትዮጵያ ውስጥ ሕይወት ፊቷን አዞራብኛለች፣ መንገዱ ሁሉ ተዘግቶብናል ብለን ተስፋ ለምንቆርጥ ወጣቶች የዚህ ሰው ታሪክ ትልቅ ማስታወስ ነው። ምክንያቱም ኤሚኒየም ያደረገው ነገር ቢኖር ሕይወት የወረወረችበትን ድንጋይ ሁሉ ሰብስቦ ወደ ስኬት ማማ የሚወጣበትን መሰላል መስራቱ ነው። ለመሆኑ ይህ ከተረሳው የዲትሮይት ጎዳና የተነሳው ነጭ ወጣት እንዴት የዓለምን የሙዚቃ አቅጣጫ ሊቀይር ቻለ? በጥልቀት እንመረምረዋለን። ጥቅምት 17 1972 ዓ.ም በሚዙር ግዛት ውስጥ ማርሻል ማዘርስ ሳልሳዊ ወደዚች አስቸጋሪ ዓለም መጣ። ሕፃኑ ማርሻል ገና የ6 ወር ልጅ እያለ አባቱ ማርሻል ማዘርስ ዳግማዊ ቤተሰቡን በትኖ ልጁንና ሚስቱን ጥሎ ጨለማ ውስጥ ጠፋ። አንድ ልጅ አባት ሳይኖር ሲያድግ በውስጡ የሚፈጠረው ባዶነት የሚያውቀው የደረሰበት ብቻ ነው። ማርሻል እያደገ ሲሄድ አባቱን ለማግኘት ደብዳቤዎችን ይጽፍ ነበር። አባቴ ሆይ የት ነህ? ለምን ጥለኸኝ ሄድክ? ይል ነበር። ብዙ ጊዜ ያነባቸው የልጅነት እንባ ደብዳቤዎች። ነገር ግን ሁሉም ደብዳቤዎች አድራሻው አይታወቁም ነበር በሚል ማህተም ወደሱ ይመለሱ ነበር። ይህ አለመቀበል፣ ይህ ብቸኝነት በማርሻል ወጣት ልብ ውስጥ ትልቅ የቁጣና የሐዘን ዘር ዘራ። በኋላ ላይ ኤሚኒየም ታዋቂ ሆኖ በአንድ ቃለ መጠይቅ ላይ ሲናገር እንዲህ ብሏል። I never knew him, so you never met him. Never knew him. Do you want to, or? I don't know. Some people ask me that. I don't think I do. I can't understand how if my kids moved to the edge of the earth, I'd find them. No doubt in my mind. No money, no nothing. If I had nothing, I'd find my kids. So there's no excuse. There's no. እኔ አባቴን አይቼውም አላውቅም። እኔ ግን አንድ ነገር አውቃለሁ። የኔ ልጆች ወደ ዓለም መጨረሻ ቢሄዱ እንኳን ምንም ገንዘብ ባይኖረኝ እንኳን በጉልበቴ ተንበርክኬ ፈልጌ ያገኛቸዋለሁ። ስለዚህ የሱን ምንም ምክንያት አልቀበልም ብሏል። አባት መጥፋቱ ሳይንስ ያሳደገችው እናቱ ዲቢ ማዘርስ የራሷ የሆኑ ከባድ የአእምሮ ጤናና የእጽ ሱሰኝነት ችግሮች ነበሩባት። ኑሯቸው ያልተረጋጋ፣ ዛሬ እዚህ ነገ ደግሞ እዚያ የሚንከራተቱ ነበሩ። እናቱ በባህሪ
መዛባት ወይንም ፐርሰናሊቲ ዲስኦርደር ትሰቃይ ነበር። ቤታቸው ሁልጊዜ የጭቅጭቅና የውጥረት ማዕከል ነበር። ማርሻል ደህንነት የሚሰማው ሞቅ ያለ የቤተሰብ እቅፍ አግኝቶ አያውቅም። ይልቁንም ገና በጠዋቱ የህይወትን መራራነት እንዲጋጥ ተገደደ። በአባቱ መክዳትና በእናቱ አለመረጋጋት ምክንያት ማርሻል በአመት ውስጥ 2 እና 3 ጊዜ ትምህርት ቤቶችን ይቀያየር ነበር። የ9ኛ ክፍል ትምህርቱን ብቻ 3 ጊዜ ወድቋል። በአጠቃላይ ከ30 በላይ ትምህርት ቤቶች ተቀያይሮበታል። እስቲ ያስቡት፣ ወደ አዲስ ትምህርት ቤት በሄድክ ቁጥር አንተ ሁልጊዜ አዲስና ባዕድ ልጅ ትሆናለህ። ጓደኛ ማፍራት አትችልም፣ መላመድም ይከብድሃል። ይህ ደግሞ ለአካባቢ ጉልበተኞች ወይንም ቡሊስ በቀላሉ እንድትጠቃ በር ከፈተ። በትምህርት ቤት መጸዳጃ ቤቶች ውስጥ መደብደብ፣ በኮሪደሮች ላይ መገፋት፣ በመቆለፊያ ሳጥኖች ውስጥ መታሰር የማርሻል የዕለት ተዕለት ሕይወት ነበር። ከሁሉም የከፋው ታሪክ የተከሰተው ማርሻል ገና የ9 ዓመት ልጅ እያለ ዲአንጄሎ ቤሊ የተባለ ረጅምና ጉልበተኛ ልጅ ማርሻልን በትምህርት ቤት መታጠቢያ ቤት ውስጥ እያሳደደ በጭካኔ ደበደበው። ጥቃቱ በጣም ከባድ ከመሆኑ የተነሳ ማርሻል የአእምሮ ጉዳት ደርሶበት ለቀናት በሆስፒታል ውስጥ ወይንም በኮማ ውስጥ እንዲቆይ ተደርጎ ነበር። እናቱ ትምህርት ቤቱን ለመክሰስ ብትሞክርም ከሱ ውድቅ ሆነ። Born from the grit where the concrete gets vocal. This verbal assault is unequivocally local. I navigate nightmares and find a new cadence. My venom. ይህ አሰቃቂ ክስተት በማርሻል ውስጥ ፍርሃትን ሳይሆን የማይበገር የአመጽና የራሱን መብት የማስከበር መንፈስ ፈጠረ። በኋላ ላይ ብሬን ዳሜጅ በሚለው ዘፈኑ ይህንን ስቃይ ወደ ጥበብ ቀይሮታል። ማርሻል በትምህርት ላይ ምንም ፍላጎት አልነበረውም። በመጨረሻም በ17 ዓመቱ ትምህርቱን ሙሉ በሙሉ አቋረጠ። ነገር ግን እግዚአብሔር የከለከለውን የትምህርት ቤት እድል በሌላ ድንቅ ተሰጥኦ ተካለት። ማርሻል ገና ወጣት እያለ በሕይወቱ ውስጥ እንደ አባት የሚመለከተው አንድ ሰው ነበር። እሱም አጎቱ ሮኒ ነበር። ሮኒ ማርሻልን ከአንድ ድንቅ ጥበብ ጋር አስተዋወቀው። እሱም ሂፕ ሆፕ ነበር። I just loved hip hop growing up as a kid. I just, you know, it was like it spoke to me more than any other music I had ever heard before, you know. የአይስቲና የኤልኤል ኮልጄ ሙዚቃዎችን ሲሰማ ማርሻል በውስጡ ትልቅ መነቃቃትን ተሰማው። ይህ ሙዚቃ ከሌላው ጥበብ በላይ በቀጥታ እኔን ያናገረኛል ይል ነበር። Early like Ice-T, the Fat Boys, and then LL Cool J, Run DMC, Beastie Boys, and it just like, I don't know, it was like I didn't first I was a fan of the music, you know what I'm saying. ነገር ግን በ1991 ዓመተ ምህረት ሌላ አስደንጋጭ መርዶ መጣ። እንደ አባት የሚያየው አጎቱ ሮኒ ራሱን አጥፍቶ ሞተ። ይህ ክስተት ማርሻልን ሙሉ በሙሉ ሰበረው። ዓለም ሁልጊዜ የምትሰጠው ስቃይን ብቻ ሆነ። ማርሻልና እናቱ ወደ ዲትሮይት ከተማ 8 ማይል ወደ ተባለው አካባቢ ተዛወሩ። ይህ አካባቢ በጥቁር አሜሪካውያን ባህልና በሂፕ ሆፕ ሙዚቃ የተከበበ ነበር። አንድ ነጭ ወጣት በዚህ የጥቁሮች የሙዚቃ ዓለም ውስጥ ገብቶ ራፐር ሆናለሁ ማለት በወቅቱ እንደ እብደት ይቆጠር ነበር። ሁሉም ሰው አንተ ነጭ ነህ፣ ቦታው ያንተ አይደለም፣ አትችልም እያሉ ያፌዙበት ነበር። እንዲሁም የቆዳ ቀለም ራሱ ለዚህ ባህል አይመጥንምም ተብሏል። ለመኖር ሲል ጊልበርትስ ሎድጅ በተባለ ምግብ ቤት ውስጥ በዝቅተኛ ደሞዝ በኩክነት ወይንም ደግሞ በምግብ አብሳይነት ተቀጠረ። በቀን ለ12 ሰዓት በጋለ ምድጃ ፊት ቆሞ ስጋ እየጠበሰ በአንድ በኩል ግን በጆሮ ማዳመጫዎቹ የቃላት ስልቶችን ያጠና ነበር። በምግብ ቤት ውስጥ የሚገኙ የናፕኪን ወረቀቶች ላይ ግጥሞችን ይጭር ነበር። አዎ እኛ ወጣቶች ዛሬ ስራተን በትንሽ ደሞዝ ተቀጥረን ተስፋ ስንቆርጥ ኤሚኔም በጋለ ምድጃ ፊት ሆኖ ህልሙን ይስል እንደነበረ ማስታወስ አለብን። እሱ በሁኔታዎች አልተገፋም፣ ሁኔታዎችን ተቋቁሞ አለፈ እንጂ።
በ1996 ዓመተ ምህረት ማርሻል ዘ ኢንፋይናይት የተባለውን የመጀመሪያ አልበሙን አወጣ። ነገር ግን አልበሙ ሙሉ በሙሉ ከሸፈ። የተሸጠው 1000 ኮፒ ብቻ ነበር። ሰዎች ድምጽ የሌሎችን ይመስላል፣ የራስህ ቀለም የለህም አሉት። በዚያው ወቅት ፍቅረኛው ኪም ሴት ልጅ ወለደችለት። ስሟም ሄሊ ተባለ። ቤታቸው በተደጋጋሚ ይዘረፍ ነበር። ከስራ ተባረረ፣ ከቤትም ተባረሩ። ማርሻል ሙሉ በሙሉ ጨለማ ውስጥ ወደቀ። ልጁን የሚመግብበት ወተት እንኳን አጣ። በዚያን ጊዜ ነው በውስጡ የነበረውን ቁጣ፣ በቀልና እብደት የሚረጭበትን አዲስ ማንነት የፈጠረው። እሱም ስሊም ሼዲ ይባላል። My name is Chicka Slim Shady. ጸጉሩን ወደ ቢጫነት ቀየረ። በቃላት አጠቃቀሙ ላይ ምንም ገደብ አላደረገም። ህብረተሰቡ የሚፈራቸውን ማውራት፣ የማይፈልጋቸውን የተከለከሉ እውነቶችን በሙዚቃቸው የተፋቸው ጀመር። በ1997 ዓመተ ምህረት ማርሻል ማዘርስ ህይወቱን ሙሉ በሙሉ ለመቀየር የመጨረሻውን የሞት ሽረት ጦርነት ያንን ታላቅ የራፕ ፍልሚያ ወይንም ራፕ ባትል ሊገጥም መድረክ ላይ ወጣ። በኪሱ አንድም ሳንቲም የለም። በቤቱ ለልጅ የሚሆን ወተት የለም። ይህ ውድድር ለሱ መኖር ወይም መሞት ነበር። ማርሻል በመድረኩ ላይ ተፋለመ። የቃላት ናዳ ወረደ። ነገር ግን ውጤቱ ሲገለጽ ዓለም በሙሉ ደነገጠ። ማርሻል ያንን ውድድር አሸነፈ ወይስ ተሸነፈ? ዶክተር ድሬ የተባለው የሙዚቃ ንጉስ ይህንን ራፐር ከገደል ውስጥ እንዴት አውጥቶ የዓለም ክብር አደረገው? የገዛ እናቱና ሚስቱ ኪም በህይወቱ ላይ ምን አይነት አሰቃቂ መዓት አመጡበት? የዚህን ታላቅ አርቲስት ትርምስና የእጽ ሱስ፣ የሞት አፋፍና የትንሣኤ ጉዞ እጅግ አስገራሚ የሆነውን ቀጣዩን ታሪክ በክፍል 2 እንመለከታለን። ክፍል 2 እንዳያመልጣችሁ አሁኑኑ ቻናላችንን ሰብስክራይብ ያድርጉ፣ የደውል ምልክቱንም ይጫኑ። የጽናት ቫይብስ ቤተሰቦች ክፍል 2 በጥቂት ቀናት ውስጥ ይደርሳችኋል። እስከዚያው ድረስ ጽናት ለሁሉም። ይህ ቪዲዮ እንደጠቀማችሁ ተስፋ እናደርጋለን። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ሰብስክራይብ፣ ላይክ እና ሼር ማድረጉን አይርሱ። ጽናት ቫይብስ ነው። ጽናት ለሁሉም